الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ودي ወንድሞችና እህቶች ለማስታወስ የምፈልገው አሁን ምንድነው በትንሽ ደቂቃ ትንሽ እናንተን ለማስታወስ የምፈልገው ምንድነው ፈወሱየቱ ሊኒሳ የሚል ነው ለሴቶች ማለት ነው ወሱያ አዳራ ይችን ትንሽ ለማሳለስ ስለፈለኩ ነው ሴቶች ማለት ነው በአሁኑ ሰዓት በራሳቸው ጊዜ ብድግ ብሎ ዝም ብሎ ሰፈር መውጣት ወይንም ደግሞ ማለት ነው ሐጅ ወጅቦብኛል ብላ ሐጅ መሄድ ይሄ በሸሪዓ ማለት ነው እንደማይፈቀድላትና ክልክል እንደሆነ የሚያሳይ ማለት ነው የነብያችን አለይሂ ሰላቱ ወሰላም ሐዲስ ስላለ እሱን ለማስተላለፍ ስለፈለኩ ነው። ምክንያቱም ያን ረሱላ ሰለላሁ ዐለይሂ ወሰለም ነሃ አን ቱሳፊረ ኢላ መዓ ዚ መህረሚን አንድ ሴት ማለት ነው ሰፈር መውጣት እንደሌለባት ተዘመዷ ጋር ካልሆነ በስተቀር ማለት ነው። ተዘመዷ ጋር ካልሆነ በስተቀር ብቻዋን ብድግ ብላ ሰፈር መሄድ እንደሌለባት የሚያሳይ የሆነ ሐዲስ ነው ማለት ነው። ሐጅም ቢሆን ቢወጅባት መሄድ እንደሌለባት فهي معذورة شرعا በሸሪዓ በኩል ማለት ነው ማዕዙር ናት ማለት ነው። ሴትየቱ ማለት ነው አብሯት የሚያካሂድ መህረም ዘመድ ከሌላት ወይንም አባት ወይንም አጎት ወንድም የመሳሰሉ ዘውጇ ባሏ ማለት ነው ከነዚህ አንዱ ከሌላት አብሯት የሚያካሂድ ከሌላት ሐጅ መሄድ እንደሌለባትና በሷ ላይ ግድ እንዳልሆነባት የሚያሳይ ነው። فهي معذورة شرعا በሸሪዓ በኩል እቺ ሴትዮ ማዕዙር ናት የለባትም ማለት ነው። እንደው ሐጅ እንኳን እንደወጀበባት ብትሞት መህረም ማለት ነው አላገኘችም አልተገራላትም ፈላሺ አለይሃ ይላል በሷ ላይ ምንም ነገር የለባትም ማለት ነው። ምክንያቱም ዘመድ ስለሌላት ድረስ አብሯት የሚያካሂዳት ማለት ነው ስለሌላት ድረስ እሷ ማለት ነው በዛው ላይ ማለት ነው ሐጅ ታታረግ እንኳን ብትሞት ምንም ነገር የለባትም ይላሉ። እና ይሄ ወሱያ ነው ፈወሱየቱ ሊኒሳኢ ለሴቶች ወሱያ ነው አማና ነው ማለት ነው። አላህ የተሳሃልነ في هذا الامر በዚህ ጉዳይ ላይ ሴቶች ተሳሁል እንዲያደርጉና እንዲያገራሩ ወአላ يخرجن مع النساء ولا مع غير النساء الا بمحرم ማለት ነው في الاسفار لا للحج ولا لغير الحج ማለት ነው። ዝም ብለው ሴቶች ማለት ነው ተሳሁል አድርገው አገራርተው ተሴቶች ጋራ ሐጅ እናደርጋለን ብለው ተንስተው መሄድ እንደሌለባቸውና መውጣት እንደሌለባቸው የሚያሳይ ነው ማለት ነው። በሰፈርም ማለት ነው ምሳሌ ለሐጅም ይሁን ለንግድም ይሁን ለማንኛቸውም ጉዳይ ይሁን ሰፈር መሄድ እንደሌለባቸው የሚያሳይ ነው ማለት ነው። ሊቀውል ነብይ ሰለላሁ ዐለይሂ ወሰለም ነብያችን ዐለይሂ ሰላቱ ወሰላም ብለዋል ላ ይሕሉ ሊምርአቲን تؤمن بالله واليوم الآخر أن تسافر مسيرة يوم وليلة إلا مع ذي محرم ብለዋል ነብያችን ዐለይሂ ሰላቱ ወሰላም رواه الشيخان ይሄ ቡኻሪና ሙስሊም የተዘገበ ሐዲስ ነው ማለት ነው። ነብያችን ዐለይሂ ሰላቱ ወሰላም አንድ ሴትዮ አይበቃላትም በአላህና በመጨረሻው ቀን የምታምን ሴት አይበቃላትም ሰፈር ማለት ነው የአንድ ቀንና ወይንም የአንድ ቀን ሌሊት ማለት ነው አንድ ቀን ከነሌሉ የሚያሰር የሆነ ጉዞ መንገድ ሰፈር ልወጣ አይበቃላትም ይላሉ። ኢላ መዓዚ መህረሚን ተዘመዷ ጋር ካልሆነ በስተቀር ይላሉ። ከዘመዷ ጋር ከሆነስ ችግር የለውም ማለት ነው። ይሄ እንግዲህ እነ ቡኻሪ እነ ሙስሊም የዘገቡት የሆነ ሐዲስ ነው ማለት ነው። ስለዚህ ብቻዋን ዝም ብላ ብድግ ብላ ሐጅ ወጅቦብኛል ብላ አለ ባሏ ወይንም ማለት ነው አለ ዘመዷ አለ አባቷ አለ አጓቷ ዝም ብላ ብድግ ብላ ሰፈር ተንስታ መሄዷ ይሄ የማይፈቀድ ነው ማለት ነው። ወለሁማ عن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم الله መላእክተኛ እንዲህ ብለዋል ይላል አብዱላህ ብን አባስ رضي الله عنه ነብያችን ዐለይሂ ሰላቱ ወሰላም አንድ ሰው ማለት ነው ታንዲ ሴት ጋራ አጅነቢ የሆነ ሰው ታንዲ ሴት ጋራ አብሮ ማለት ነው ማግለል እንደማይፈቀድለት ይናገራሉ ይላሉ። አንድ ሰው لا يخلون رجل بامرأة الا مع ذي محرم አብሯት ማለት ነው ዘመዷ ከሌለ ባሪያ የሆነ ሰው አጅነቢ የሆነ ሰው ከሷ ጋራ ማለት ነው ጉዞ መነሳቱ ወይንም ማለት ነው አብሮ ገለልተኛ መሆኑ ከሷ ጋራ አይቻልም ያው ነብያችን ዐለይሂ ሰላቱ ወሰላም ይሄን ሲሰማ አንደኛው ሷሃባ ብድግ አለና ምን አለ ፈቃመ ረጁሉን አንድ ሰውዬ ብድግ አለና ኢነ ምርአቲ ኸረጀት ሐጀተን አላቸው ሚስቴ ማለት ነው ሐጅ ወጣች ሐጅ ሄደች አላቸው ሐጅ የሄደች ነው አላቸው ወኢኒ ኩቲብቱ ገዝዋ ከዛ ወከዛ አላቸው እኔ ደግሞ ማለት ነው እንዲህ ያለ ዘመቻ ማለት ነው ተመዝግቤያለሁኝ አላቸው እኔ ዘመቻ ለሄድ ጂሃድ ወጣ ዘመቻ ለሄድ ተመዝግቤያለሁ አላቸው ሚስቴ ደግሞ ሐጅ ልትሄድ ነው አላቸው ለነብያችን አለይሂ ሰላቱ ወሰላም
የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉት? ፈንጦሊቅ ፈንጦሊቅ አሉት፣ ሂድ አሉት። ፈሑጅ መዐ ምርአቲከ ከባልተቤት ጋር አብረክ ሐጅ ያድርግ አሉት ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ አስቡ፣ እሱ ሐጅ አልወጀበበትም፣ እሷ ግን ሐጅ ልትር ተነስታለች። እንግዲህ እሱ የተነሳው ወዴት ነበረ? ወደ ጂሃድ ነበር፣ ወደ ዘመቻ ነበር ሊሄድ የተነሳው ማለት ነው። ይሄ ዘመቻ የሚባለው ነገር ደግሞ በጣም ትልቅ አጅር ያለውና ከባድ ማለት ነገ ማለት ነው የጀነት ሙሽራ የሚያደርግ ነው ይሄ ጂሃድ የሚባለው ጉዳይ ማለት ነው። ስለዚህ ያንን ተውና አሉት ነብያችን፣ ያንን ተውና ከባልተቤት ጋር አብረክ ሐጅ አድርግ አሉት። እንግዲህ እሷ ብቻዋን ሰፈር እንዳትሄድ ያሰብ ጉዳይ ነው። ለምን? ወዛሊከ አነ ልመርአተ ላ ተቅድሩ ዐለ ሩኩቢ ወኑዙሊን ቢነፍሲሃ ይላሉ። አንድ ሴት ማለት ነው ከብት ላይም ሆነ መኪና ላይ ማለት ነው ብቻዋን መውጣትና ብቻዋን መውረድ አትችልም ማለት ነው። በራሷ አትችልም። እንደው ትሄድ እንኳ ቢባል ብቻዋን እንኳ ሐጅ ትሄድ ቢባል ምሳሌ እዛ ሊያማት ይችላል፣ የሆነ ችግር ሊያጋጥማት ይችላል። እና እዛ ላይ ማለት ነው እንግዲህ የሚተባበራት ማን ነው? አጅነቢ የሆነ ባሪያ ሰው ነው። እሷን መያዝ መንካት አይችልም። ሐራም ነው፣ ወንጀል ነው። አንድ ሴት ማለት ነው አጅነቢ የሆነችን ሴት ያዝ አድርጎ የሆነ ነገር ማለት ነው መተባበር ማለት እንግዲህ አጅነቢ የሆነ ሰው ሐራም ይሆንበታል መንካቱ በራሱ ማለት ነው። ማያቱም ሐራም ነው፣ መንካቱም ሐራም ነው። ስለዚህ አለዘመድ ዝም ብላ ብድግ ብላ ሐጅ መሄድ ወይንም ሰፈር መውጣት ሐራም ነው። ይሄ የተከለከለ ነው ማለት ነው። ያው ዑለሞችን ቢለያይ ቁሉ ማለት ነው። ዑለሞች ይለያያሉ። አይ መንገዱ ሰላም ተሆነና ተፊትና ማለት ነው አማን ከሆነ ፊትና የማያስፈራ ከሆነ እና ታማኝ የሆኑ ሴቶች ማለት ነው ካገኘች ከነሱ ጋር አብራ ሰፈር አብራ ሐጅ ታርግ የሚሉ ዑለሞች አሉ። እነ ኢማሙ ሻፊዒን ይመስል ማለት ነው። ይሄ ግን ሊሉ አያሰድም። እና አቡ ሐኒፋና እና ሐናቢላ ግን ምን ይላሉ? እነሱ ግን ክልክል ነው አይቻልም ይላሉ። ይህን ሐዲስ ተገድፈውና ይህን ሐዲስ ደሊል በማድረግ እነሱ ምን ይላሉ? ሐጅ ማድረግ ብቻዋን አለ ዘመድ አትችልም ይላሉ። ስለዚህ ማንኛይቱም ሴት ማለት ነው ብቻዋን ሐጅ ማድረግ አለ ዘመዷ ሐራም ነው፣ ወንጀል ነው ማለት ነው። እና ዘመድ ታላገኘች መጀመሪያ ላይ እንዲያልኳችሁ ዘመድ ታላገኘች ወይንም ባሏ ተጎኗ ካልቆመላት ብቻዋን ተሆነች ይሄ መሄዷ ማለት ነው ክልክል ይሆንባታል ብሎ ይሄን ለማስታወስ ነው። ሌሎች ማለት ነው ለወንዶች አደራ የምለው ምንድነው? ዘመድ ለሆኑ ወንዶች አደራ የምለው ምንድነው? አብረዋት ሄደው ቢተባበሯት በጣም አጅር አለው። እነሱም አላህን ሊፈሩ ይገባል። ለምን? ተዓወኑ ዐለል ቢሪ ወተቅዋ ነው። ዘመድ የሆነች ማለት ነው ሴት ካለች አንድ ሰው ሐጅ ተተነሳች አጎት ከሆነ ወይ አባት ከሆነ ወይ ወንድም ከሆነ ወይንም ማለት ነው ዘውጅ ከሆነ ከሷ ጋር አብሮ መንቀሳቀሱ ማለት ነው ይሄን አውን ነው፣ ግድ አውን ነው፣ መተባበር ነው፣ መልካም ስራ ነው ማለት ነው እንጂ እነሱን ማለት ነው ብቻቸውን አጋልጦ ለአደጋ መስጠት ይሄ የተከለከለ ነው ብሎ ይሄን ለማስታወስ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።